ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ የማካፍላችሁ ስቶሪ በጣም ኢሰንሻል እንደሆነ ስላመንኩኝ ነው የማጋራችሁ። ከዛ የሚከተለውን ሀሳብ ደግሞ ሳካፍላችሁ ከእናንተ ጋር ሪዞኔት የሚያደርግ ከሆነ ትወስዱታላችሁ፣ ካልሆነ ግን ትጥሉታላችሁ። ኦኬ ወንዶቹስ እነንትና ለምን አትናገሪም የምትሉኝ አዳዲስ ሰዎች ካላችሁ የማንም መብት ተሟጋች አይደለሁም። የማንንም መብት ለማስጠበቅ አይደለም የመጣሁት። እዚህ ያለሁት እይታዬን ላጋራ ነው። ሶሳይታል ፕሮብለም አለ ብዬ አስባለሁ። ለዛ ሶሳይታል ፕሮብለም ማህበረሰቡ የማይነካቸውን ጉዳዮች ለማንካት ነው ጥረት እያረኩ ያለሁት። ሞስት ኦፍ ኦል የምናገረው ነገር ሴቶችን ካነቃና ከጠቀመ እንጂ ሌላ ምንም ጌንም የሚገኝበት ጉዳይ አይደለም። ፎርሹር ደግሞ ብዙ ሴቶችም እየተጠቀሙበት እንደሆነ ብዙ ቴስቲሞኒ ይደርሰኛል። የዛሬው ጉዳይ ምን መሰላችሁ? አንድ ወቅት ስራ ላይ ያለው ማቃት አንድ ጎበዝ ታታሪ ልጅ ነበረች እና በጣም ጎበዝ ናት፣ በጣም ታታሪ ናት። በስራ አታረፍድም። ስራዋ ላይ ዴዲኬትድ ሆና ነው የምትሰራው። የፍቅር ግንኙነት ላይ ነበረች። ያው ድንገት አረገዝኩ የሚባለው ነገር አለ አይደል? እየተኛን ድንገት የምንለው ነገር ሁሌ ያስቀኛል። ከተኛችሁ መረገዝ የሚባል ነገር አለ። ኦኬ ያው ጥንቃቄ ከሌለ እርግዝና እንደሚመጣ እያሰባችሁ ኦኬ። ብዙ ጊዜ እንትን ስለሚለኝ ነው፣ ስለሚያስቀኝ ነው። ወሲባዊ ግንኙነት ካለ እርግዝና ይመጣል። ፕሮቴክሽን በሌለበት ወይ መከላከያ በሌለበት የምትተኙ ከሆነ እርግዝና ይመጣል። ድንገት የሚባል ነገር የለም። ኦኬ የሆነ ኡፕስ አይነት ነገር ይመስላል። አንዳንድ ሰው ወሬ እንቅፋት አደናቀፈኝ አይነት ነገር ይመስላልና ባልጠበቀችበት ሁኔታ ታረግዛለች። ኦኬ ሰውየው ልትወልድ ጥቂት ቀናት ሲቀራት ጥሏት ይጠፋል። ኦኬ ኦብሰርድ አይደል? በጣም በቃ ረዥሙን አመት በጣም እናደድበት ነበርና ከቅርብ ጊዜ በኋላ ግን ነገር ሁሉ አልፎ የራሷን ኑሮ እየኖረች ጠየኳት። የልጅሽ አባት እንዴት ነው አልኳት። እኔ እንጃ ኮንታክቱ የለም፣ ቁጥሩ አይሰራም፣ እንዲህ ምናምን ነገር አለችኝና በጣም ኮንሰርን አድርጎኝ ስለነበረ ዲቴል ለመጠየቅ ሞከርኩኝ። ከዛ መጀመሪያ ይሄ ሰውዬ እንደዚህ ኢቭል ነበረ ወይ እንደዚህ መጥፎ ነበረ ወይ አልኳት። ለእኛ የተነገረን ነገር ያው አርግዛ ጥሏት ጠፋ ማለት አንድ ሰው ኢቭል ነው አይደለ? በቃ ሀው ኢሪስፖንስብል በጣም ነው የሚያናደው አይደለ? እንደ ሴትም ደግሞ ያንገበግባቸዋል። መጀመሪያውንም እንደዛ አይነት ሰው ነበረ ወይ ብዬ ጠየኳት። ለመጀመሪያ ጊዜ ነው ኦፕን አፕ ያደረገችውና ወይኔ ቲጂ ኦፍ ኖ አይዲያ አለች። በጣም ነበር የሚንከባከበኝ፣ በጣም ነበር ኬር የሚያደርገው። ኢቭን አማረኝ ካልኩኝ የሆነ ነገር በቃ ከሆነ ቦታ ሄዶ ይዞ መጥቶ ምናምን ነበር እና ትንሽ ዲስግሬስ አድርጌዋለሁ አለች። ስራ ቦታ ይመጣል፣ ፒክ ሊያረጋት ሲል ነው ሂድ ምናምን ትለዋለች። አንዳንዴ የሚሰሙን ፕራይዶች አሉ አይደለም? እና ትንሽ አንገላታዋለች ስትነግረኝና መጀመሪያ የተነገረኝን ኢሜጅ ትንሽ ፊልተር እያደረገልኝ መጣ ንግግሯ። ከዛ ኢቭን የሆነ ነገር አማረኝ ብላ ጠይቃው መስሪያ ቤት ድረስ ይዞ መጥቶ ወይም ደግሞ ቤቷ ድረስ ይዞ መጥቶ እዛ በር ላይ አስቀምጦ ምናምን ብላ ነበር የምትሸኘው። እና አውት ኦፍ ኖዌር እንደዚህ አይነት ዲስግሬስ ታሳየው ነበር። እና ምናልባት ሆርሞን ሊሆን ይችላል፣ እርግዝናው ሊሆን ይችላል፣ ግን በጣም ዲስግሬስ አድርጋው ነበር። ከዛን ኦኬ ማለት ጀመርኩ እና ኮርትም ሄደው ነበር፣ ፍርድ ቤት ሄደው ነበር፣ ሰጣ ገባም ነበር። ከዛ በአጠቃላይ ፍርድ ቤት በሄደች ቁጥር ያው አይገኝም፣ 2-3 አይገኝም። ከዛን በቃ የሚደረገውን ነገር ሁሉ ተደረገ። ምንም አይደለም የምፈልገው አባትነቱን ብቻ እንዲቀበል ነው ነበረ ጥያቄዋ። አልቀበልም አለ። የዛን ጊዜ የምናውቀው ታሪክ ይሄ ነው።
ያው ታሪክ ስናገር ጎበዝ እንዳልሆንኩ ታውቃላችሁ። ሶ የዛን ጊዜ የምናውቀው ታሪክ ነው ይሄ ነው። በጣም ዲስአፖይንቲንግ ነው፣ በጣም ያናድዳል። ምን አይነት ክሩል ነው ምናምን ነው የምንለው። እኔ የጠየቅኳት ጊዜ የነገረችኝ ታሪክ ግን ኡፕስ አስባለኝ። ኦኬ ዩ ኖ ዋት ኮንስተንትሊ ዲስግሬስ ታደርገው ነበር። ኮንስተንትሊ የማይሆን ንግግር ትናገረው ነበር። ሰውየው በጣም ኬር ከማድረጉ የተነሳ እርጉዝ ሆና እንዳያምራት እንዳይላት ምናምን ብሎ የሚችለውን ሁሉ በአቅሙ ያደርግ ነበር። ግን ተቀባይ አልነበረችም። ፎር ሳም ሪዝን ፎር ሳም ዊመን ፕራይድ በጣም ሪጀክት ታደርገው ነበር፣ በጣም ፑሽ ታደርገው ነበር። እና ሴቶችና ህጻናት ሄዳ እንዲተባበሯትና ማድረግ ያለባቸውን ነገሮች እንዲያረጉላት አድርጋ ተባብረዋታልና በሚገርም ሁኔታ እዛ ሄደ። ከዛን ለምንድን ነው አባትነትን ተቀበል እንዲህ ምናምን ብለው ሲያናገሩት እንዴ ልጅህ አይደለችም ተብያለሁ አለ። ልጅህ አይደለችም፣ ኮንስታንትሊ ልጅህ አይደለችም ብላኛለች። ስለዚህ ለምንድን ነው የምቀበለው? እሺ ዲኤንኤ አድርግ እንዲያድርግ ምናምን አይ ዶንት ዋንት እና እሱ ብቻ መሰለሽ እንዴ አለችኝ። ኤቭሪ ታይም ለማውራት በሞከርን ጊዜ ሁሉ መጨረሻ ላይ እስከ አፍንጫው ሰድቤው ነው ስልኩን የምዘጋው። በጣም ናይስ፣ በጣም ፒሱ፣ በጣም ጥሩ የምትባል ሴት ናት። በነገራችን ላይ ስታዩት ልትሳደብ ይቅርና ክፉ ቃልም ካፏ የሚወጣ አትመስልም። በጣም ጥሩ ሰው ናት። እስከ አፍንጫው ተናግሬ ነው ሰድቤው ነው የምዘጋዋለች። as much as ሲናሪዮ ቢያስጠላም all I could say ልነግራት የምፈልገው ነገር ምን እንደሆነ ታውቃላችሁ? እንደምንም ብለሽ ከሰውየው ጋር ሪኮንሳይል አድርጊ። በእንደዚህ አይነት ሲናሪዮ ውስጥ ያላችሁ በጣም ብዙ ሴቶች እንደምትኖሩ እርግጠኛ ነኝ። በየቦታው እንዲያርጎኝ የምትሉ ሴቶች በጣም ብዙ እንደሆናችሁ እርግጠኛ ነኝ። አንዳችሁም ግን አካውንታቢሊቲ ወስዳችሁ እንዲያድርጌው ነበር የምትሉ ሴቶች ግን አትኖሩ። ተናድጄ ነዋ፣ እርጉዝ ስለነበርኩ ነዋ፣ ተበሳጭቼ ነዋ፣ እንዲህ ነዋ የምትሉ በጣም ብዙ ሴቶች እንደምትኖሩ እርግጠኛ ሆኜ መናገር እችላለሁ። this is it። አሁን ባላንስ ማድረግ ያለብን እዚህ ጋር ነው ያላችሁ። እኔ መወሻሸቱ የማይመቸኝ እዚህ ጋር ነው። በየሶሻል ሚዲያው ላይ ወጥተው እንዲያርጎኝ የሚሉ ሴቶች በአጠቃላይ ወንዱ ወጥቶ እሷ እኮ እንዲያርጋኛለች ቢል ደፍረን ሶሻል ሚዲያ ላይ ላንወጣ እንችል ነበር። ወንዶቹ በጣም ፕራውድ ስለሚሆኑ ብዙ ጊዜ አይወጡ። ሁል ጊዜ የማነሳት 2 ነጥብ የሆነችው ሴትዮ የኪያና የዮናስን ጉዳይ ታስታውሳላችሁ። ምን አይነት ክሩል ነው፣ ምን አይነት መጥፎ ነው፣ ምን አይነት ምናምን ያልነው ሰውዬ የሱ ያልሆኑትን ልጆች ካልተንከባከብክ እያለች በስልክ ስታስፈራራው እንዲህ ካላረክ እንዲህ ካልሆነ እንትን ሄዳለሁ አዋርዳቸዋለሁ ምናምን የሚባለውን ፓርት ሁሉም ሰው ድና ያድርጎት ሁሉም ከሷ ጋር ሳይድ ሲይዝ ነበር። ወደዳችሁም ጠላችሁም በማህበረሰባችን ሁሌም ቢሆን ሳይድ የሚደረገው ለሴቷ ነው። ሁሌም ቢሆን ሳይድ የሚደረገው ለእናቶች ነው። እናቶች ያጠፉት ሴቷ ያጠፋችው ግን በጣም ከባድ ከመሆኑ የተነሳ ወንዶች እልህኛ፣ ወንዶች ክፉ፣ ወንዶች ኮምፕሊትሊ ሰይጣን እንዲሆኑ እንገፋቸዋለን። በዚህ ሲናሪዮ ሁላችንም የምናውቀው የምንራራላት የነበረው ሰውየው ክፉ እንደሆነ ስለምናውቅ ነው። how about his side? ለማንም ኦፕን አፕ ማድረግ አይችልም። ማን ይሰማዋል? in the first place እንዴ አንተ እኮ ልትወልድ ሳምንት ሲቀራት እኮ ሄዳል፣ አንተ እኮ ምናምን የምንለው ብዙ ታሪክ አለ። how about his pain? ወንዶቻችንን ያለ ልክ ፑሽ አድርገን ኢቪል ያደረግናቸው ሴቶች በጣም ብዙ ነን። አናውቀውም። እኛ እኮ ስሜታችንን ነው እየገለጽን ያለ ነው። እኛ እኮ ብስጭታችንን ነው እየገለጽን ያለ ነው። ዲፕ ዳውን ግን እንዴት ሰውየውን መራር፣ መጥፎ፣ ክፉ እያደረግነው እንዳለ እያስተዋልን አልመሰለኝም። እና ስንስ ማንም አካውንተብል ስለማያረጋችሁ እኔ ለምን አካውንተብል አላረጋችሁም ብዬ ነው ይሄንን ቪዲዮ መስራት የፈለኩት። የሚገርማችሁ ይሄ ታሪክ ሬዲዮ ላይ ሄዷል። በጣም ረጅሙን ጊዜ ሰው ተወያይቶበት
አዝኖላት አለሁልሽ ምናምን ብሏት አልፏል። ኦፍ ኮርስ ለወለደች ሴት ልጆችን ለብቻዋ ለምታሳድግ ሴት ልንራራላት ይገባል። how about his side of a story? እንዴት ነው ግን ከሱ ጋር ሪኮንሳይል ማድረግ የሚችሉት የሚባለውን ማንም ትዝ አይለው። ይህንን ቪዲዮ መስራት የፈለግኩበት ዋነኛ ዓላማ ሴቶች እንደዚህ አይነት መንገድ ላይ ካላችሁ ከልጆቻችሁ አባቶች ጋር ሪኮንሳይል እንድታረጉ ላስጠነቅቃችሁ ነው የመጣሁት። የመጀመሪያው ነገር ልነግራችሁ እንፈልገው፣ ማንም ሰው አካውንተብል አያረጋችሁ። ማንም ሰው አንቺም እኮ እንዲያርገሻል አይሏችሁ። እንዴት እንዲያረገ እንዴት ምናምን ብሎ ይበልጥ መራር፣ ይበልጥ እልህኛ፣ ይበልጥ ተሳዳቢ ነው የሚያረጋችሁ። እኔ አካውንተብል ላርጋችሁ። ምን ብላችሁት ነው? ልጅ አይደለም ብላችሁት ነው? ስታተሱ እና ያለበት ገንዘብ እንደሌለው እንደማይመጥናችሁ ምናምን አስታውሳችሁት ነው? ምን ብላችሁት ነው? ሰውየውን እንደዛ ሲወዳችሁ የነበረው እንደዛ ኬር ሲያደርግ የነበረው ሰውዬ እንዴት ነው ሰይጣን ሊሆን ይችላል? ምን ብላችሁት ነው? ቁጭ ብላችሁ እንድታስቡ ስለፈለግኩኝ ነው። አዎ አንቺ የሴት ጉዳይ አያገባሽ ምናምን ልትሉኝ ትችላላችሁ። አይ ላቭ ዩ ኦል ስለምወዳችሁ ነው እውነቱን የምነግራችሁ። ምን ብለሹ ነው እንደዛ ሰይጣን የሆነው ሰውየው? እሱ እኮ ደስ ያልነበረም ጥሩ ሰው ነበር እኮ የሚባለውን ሰውዬ ምን ብለሽ ነው? ምን ብለሹ ነው? እኛ እኮ ምላሳችን ረዥም ነው። ምላሳችን ረዥም ነው። ምላሳችን ረዥም ነው። we didn't know ስንበሳጭ የተናገርነውን እንጂ የተናገርነው ነገር እሱ ጋር ያመጣውን ኢምፓክት በፍጹም አናስተውልም። ስለዚህ አቁስለናቸው ሊሆን ይችላል። የወላችሁ ወንዶች የሚወዷቸውን ሰዎች መጉዳት ስለማይችሉ ፊዚካሊ ወይ በጣም አቢዩዚቭ ካልሆኑ በስተቀር መጉዳት ስለማይችሉ ያላቸው አማራጭ ወይ ጥሎ መጥፋት ነው ወይ ከሁኔታው ዞር ማለት ነው። ይሄን እኮ ስርሽ ሊሆን ይችላል። ይሄን እኮ የትም አልሄድም በቃ አድራሻውን ያጠፋብሻል፣ ግን ይከታተላል። how is she doing ሊል ይችላል። እና እስቲ አካውንተብል አድርጋችሁ የኔ ቆንጆ አካውንተብል አድርግሽ እስቲ ምን ብለሽ ነው? ምን ብለሻል? አጥንቱን የሚሰብር ነገር ተናግረሽ ሊሆን ይችላል። አስበሽዋል? አሁን ግን በዙሪያሽ ያሉ ሰዎች በአጠቃላይ ቺር ነው የሚያደርጉልሽ፣ ያጨበጭቡልሻል። የታባቱ እሱ እኮ ምናምን ሊሉሽ ይችላሉ። ደግሞ እሱም ብሎ ምናምን ሊሉሽ ይችላሉ። ማርዬ the more ነገሩ እየከፋ በመጣ ቁጥር ማንም ሰው አጠገብሽ አይቆምም። ማንም ሰው ዞር ብሎ አይሽም። ስትቸገሪ ማንም ዞር ብሎ አያይሽም። ስለዚህ ያጠፋሽው ጥፋት ካለ ዛሬ አስቢና ምን ብዬው ነው እንደዚህ መጥፎ ሰው ያረኩት? I can guarantee you አንድ ጥሩ የነበረ ሰውዬ ከመሬት ተነስቶ መጥፎ አይሆንም። እነንትና መክረውት እነንትና ብለውት አባቱ እንዲህ ብለውት አክስቱ እንዲህ ብለውት ማንም ሰው ክፋት ካላገኘ በስተቀር ከመሬት ተነስቶ አይለወጥም። ህፃናቶችማ አታርጓቸው፣ በጣም ህፃናቶች አታርጓቸው። መጀመሪያ ካልጠላሽ፣ መጀመሪያ አብሮሽ እያለ ክፉ ካልሆነ እንትና ስለመከሩት አይቀየርም። የሆነ ያላስተዋልሽው ያጎደልሽው የወጋሽው ፓርት አለና እሱን እንድታስተዊ ዛሬ ልጠይቅሽ። እባካችሁ ከባሎቻችሁ ጋር ሚስ አንደርስታንዲንግ ላላቸው ሴቶች ይህንን ቪዲዮ ላኩልኝ። even if it's painful አሁን ፔንፉል ቢሆንብሽም የኔ ንግግር ቢያበሳጭሽም take time ጊዜው ሰጂ እናስቢ። አሁን እየሆንሽ ያለሽው ነገር፣ አሁን እያረግሽ ያለሽው ነገር፣ ለሰው ሁሉ እየነገርሽ ያለሽው በየሶሻል ሚዲያው ላይ ልታወሪ የፈለግሽው ጉዳይ እሱ ክፉ መሆኑን ለማረጋገጥ ነው ወይስ ልክ እያረግሽ እንደሆነ አስበሽ ነው? ኢን ኤንድ ስሜት ይቀዘቅዛል፣ እብደት ይሰክናል። ስሜትሽ ከረገበልሽ በኋላ፣ ብስጭትሽ ከረገበልሽ በኋላ የምታረጊውን ነገር ትኮሪበታለሽ ወይስ ደግሞ ታፍሪበታለሽ? ብዙ ያደረግናቸው ነገሮች አሉ። ምን ሆኜ ነው የምንላቸው? ፎቶ ፖስት ማድረግ፣ ዋናው የተከዳ ነው ምናምን ማለት፣ ድሮም ወንዶች ማለት እንዲና አሁን የተሻለ ኑሮ ነኝ ያሉ በየቦታው ፎቶ መልቀቅ ምናምን። ክፉ መሆኑን እንደ ጎዳሽ ልታረጋግጪ ነው ወይስ እያረግሽው ያለው ነገር እውነትም አምነሽበት ልክ እንደሆንሽ አረጋግጥሽ ነው የምታረጊው? ልጠይቅሽ አንድ ነገር ሪማይንድ ላድርግሽ። ሶሻል ሚዲያ ላይ ይዘሽው ታሪክሽን ወጣሽ፣ ጎበዝ ልጅ and nobody cares። ማንም ስላንቺ ግድ አይሰጠውም።
ሶሻል ሚዲያ ላይ ይዞሽ የወጣው ሰውዬ አቴንሽን ያገኝበታል፣ ገንዘብ ያገኝበታል። አንቺ በባዶ እጅሽ የሚሉ ሰዎች ያዩሻል። ምናልባት ጥቂት ነገር ሊደረግልሽ ይችላል። ነገ ላይ የሚመጣውን ኪዮስ ግን አይከላከልልሽ። የበለጠ ሰውየውን መራር፣ ሰውየውን ክፉ እንዳታረጊው በየአደባባዩ ወጥተሽ ታሪክሽን አታውሪ። what's the benefit? እኔ እኮ አንዳንዴ ይገርመኛል። ከዚህ በፊት ነግሬያችኋለሁ። ሶሻል ሚዲያ ላይ የሚያስወጧችሁ ሰዎች ለእናንተ የተወሰነ ነገር ሊያደርጉላችሁ ይችላሉ። እነሱም አይደሉም ስፖንሰር ምናምን የሆነ ነገር ሊያደርግላችሁ ይችላል። ኤንድ ግን እነሱ በእናንተ ብዙ ብር ሰርተዋል። በእናንተ ስቶሪ በጣም ብዙ አቴንሽን አግኝተዋል። ግን ለእናንተ የጠቀማችሁ አንዳች ነገር አይኖርም። የነገውን ኪዮስ አይመልስላችሁም። የነገውን ኪዮስ አያስተካክልላችሁም። የነገውን ስብራታችሁን አያስተካክልላችሁም። ስለዚህ ሰውየውን ክፉ በማድረግ በየአደባባዩ ብትወጪ ነገ የማይመለስ እልህኛ ልቡ የከፋ ሰው ይሆንብሻል። አሁን ለጊዜው ሁሉም ሰው ሊያስብልሽ ይችላል። አለውልሽ የሚልሽ ሰው ብዙ ሊሆን ይችላል። የመብት ተሟጓቾች አይዞሽ ምናምን ሊሉሽ ይችላሉ። እናትሽ ሳይቀር አባትሽ አይዞሽ አለንልሽ ሊሉሽ ይችላሉ። የሆነ ጊዜ ግን ፊታቸውን ያጠቁሩብሻል። ሪሜምበር ዛት ሶ ኖባዲ ኬርስ አባውት ዩ። ማንም ስለ አንቺ ግድ አይለውም። አንቺ ስለ ራስሽ ግድ ካላለሽ ማንም ስለ አንቺ ግድ አይለውም። ኦኬ አሁን ሰውየው ከፍቶ ሊሆን ይችላል፣ መጥፎ ሊሆን ይችላል፣ ሰድበሹ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። የሚያዋጣሽ ምን እንደሆነ ከስሜት ወጣ ብለሽ አስቢ። ከሰውየው ጋር ሪኮንሳይል ማድረግ ነው ወይ የሚጠቅመው ወይስ እልህን ይዞ እስከ መጨረሻው በፍርድ ቤት መሟገት ነው የሚያዋጣው? ካልኩሌት አድርጊ እስቲ። አንዳንድ ጊዜ እልሃችን ፍጻሜያችንን ሊያበላሽ ይችላል። ብሽቅ አርጎሽ ሊሆን ይችላል፣ ብስጭት ብለሽ ሊሆን ይችላል። አሳየዋለሁ ብለሽ ካልሽበት መንገድ ዝምታ ምናልባት የተሻለ ውጤት ሊሰጥሽ ይችላል። ሰው ቁጭ ብለሽ የሚጠቅምሽና የሚጎዳሽን ነገር አስቢ። ከሰውየው ጋር ሪኮንሳይል ማድረግ ነው የሚጠቅምሽ ወይስ ለብቻሽ መሆን ነው የሚጠቅምሽ? አንዳንድ ጊዜ የልጆቻችን አባቶች በቀላሉ የሚያደርግ የሚችሉትን ነገር እኛ ፈርድሜ በልተን 3-4 ስራ ሰርተን ልናመጣው እንችላለን። በጣም ፕራውድ ስለሆነ አሳየዋለሁ። ምንም የምታሳየው ነገር የለም። እስቲ ትሄዳያት አለው ነው የሚልሽ። በቃ የሆነ ነገር የሆነ ቦታ ላይ ዋጋ ስትከፊ ስትባክኝ ያይሻል። አንቺም ትምክት ይዞሽ የለ ያይሻል። ቆሞ ያይሻል። ሪጀክት አድርገሽዋላ። ኢንክሉድ አላረግሽውማ። የልጆቻችሁ ህይወት ላይ ኢንክሉድ አላረግሽውም። ሪጀክት ስላረግሽው ቆሞ ያይሻል። እየሮጥሽ ስራ ከዛ ልጆችሽን ይሄን ስቲ በቀላሉ አብሮ ማድረግ እየተቻለ ወይ በቀላሉ እሱ ሊረዳሽ እየቻለ ትምክት እልህ ዋጋ ያስከፍለናል። ስለዚህ ኮስት ቤኔፊት አናሊሲስ ይሰራል። የትኛው ነው የሚጠቅመኝ? የሰውየውን እልህ ይዞ እዚህ ጋር በፍርድ ቤት በምናም ማስጨረስ ነው የሚሻለኝ ወይስ ደግሞ ትንሽ ለዘብ ብሎ ከሰውየው ጋር ሰላም መፍጠር ነው የሚሻለኝ? ይኸውላችሁ አንዳንድ ሰዎች ላይክ አይ ሰድ መጀመሪያ ጥሩ ከሆኑ እልህ ይዛቸዋል። እስፔሻሊ ወንድ ልጅ እንደው ካላንበረከካ አይመለስም። ሄዳ ልጅ እስቲ ትየው ሳይራሩ ቀርቶ መስሏቸዋል። እልህ ይዛቸዋል at some point። ከዛስ እናንተ እዚህ ጋር ሰፈር እያረጋችሁ እናንተ እዚህ ጋር ሰፈር እያረጋችሁ ለእናንተ ትልቅ የሆነ ነገር ማድረግ የሚችልን ገንዘብ በከረሜላ ለልጆቻችሁ ያባክኑታል። ማድረግ ይችላሉ። እልህ ውስጥ አትጋቡ። ላስታውሳችሁ፣ ይኸውላችሁ ሰውየው በጣም እንደው በተፈጥሮ ክፉ ካልሆነ እንደው ከጉዳት የተነሳ የሚያረግባችሁን ጉዳት እግዚአብሔር አይቆጥርበትም። ባይዘው አም ሶሪ ቱ ሴይ ዲስ አም ሶሪ። የኔንም ባማ እግዚአብሔር አሳይቶት የኔንም ባማ ያላቸው ሪሌሽንሺፖች የት ሄዱ? ሰውየው ተሳክቶለታል። እግዚአብሔር ጻድቅ አይደል? ለሁሉም እንደ ስራው ነው የሚሰጠው። ስላለቀስን አይደለም። እኛ ብቻ እንደተጎዳን ስላሰብን እግዚአብሔር አያዳለም። ሰውየው በትክክል ክፋት አድርጎ እንደሆነ እንደ ክፋቱ ያደርግበታል። ክፋቱ ኮንሲኩዌንስ ይዞበት ይመጣል። ነገር ግን ሚስ አንደርስታንዲንግ ከሆነ እልህ ተጋብታችሁ ከሆነ እንዲና እንዲህ ከሆነ እግዚአብሔር ያንቺ ብቻ ነው እንዴ? የሱም እኮ ነው። ስለዚህ
ሰውየው እንዲሁ በተፈጥሮ ኢቪል ካልሆነ ክፉ ካልሆነና እንደው ለክፋቱ ተገቢውን ቅጣት የሚያገኝበት መስመር ላይ እስካልሆነ ድረስ አይቀጣም። ሺህ ጊዜ ብታለቅሽ። ስለዚህ አንዳንዴ በቃ እንደው የኔን እንባ የኔን ጉዳት የኔን ምናምን እያልሽ ሰውየው ያምርበታል። የኔን ስቃይ ምናምን እያልሽ ፍሎሪሽ እያደረገ ይሄዳል። እያማረበት ነው የሚሄደው። እኛ እዚህ ጋር ዋጋ ስንከፍል እሱ እያማረበት ፕሮባብሊ የሚገርም ሪሌሽንሽፕ ውስጥ ይገባል። ፕሮባብሊ ጥሩ የምትባል ሚስት ሊያገባ ይችላል። እግዚአብሔር ጻድቅ ፈራጅ ነው። እግዚአብሔር የሰው ፊት አይቶ አያዳላማ። ሁሉም እንደ ስራው መጠን ነው የሚከፍለው። ኦኬ። ስለዚህ እኛ ስላለቀስንና ስለመራር ስለሆንን እግዚአብሔር ለቅሷችንን አይቶ ብቻ አይፈርድም። እግዚአብሔር በጽድቅ ነው የሚፈርደው። what did you do? what did he do? እሱስ ምን አድርጓል? አንቺስ ምን አድርገሻል ነው ጉዳይ። right? just because አንቺ ተበድያለሁ ብለሽ ስላሰብሽና ማህበረሰቡ ሁሉ ካንቺ ሳይድ ስለሚቆሙ እግዚአብሔር ያለ ማንነቱ ካንቺ ጋር ይቆማል ማለት አይደለም። ልክ ከሰራሽ እግዚአብሔር ካንቺ ጋር ይቆማል። እግዚአብሔር ጻድቅ ስለሆነ ማለት ነው አይደለ? ልክም ካልሰራሽ ጸሎትሽም ላይሰማ ይችላል። አንዳንዴ በጣም ባያዝ ስለምናደርገው ማህበረሰቡ ይቆምልናል። ኦፍኮርስ ሴት ናት እንዴ ሴት እኮ ናት ሊል ይችላል። እግዚአብሔር ግን ጻድቅ ነው። ለሁሉም እንደ ስራው መጠን ነው የሚከፍለው። ኦኬ። እና ሌላ በጣም the more we're bitter the more በመረርን ቁጥር ፊታችን እናበላሻለን፣ መልካችን ይበላሻል፣ ሰውነታችን ይበላሻል። መራር በሆነን ቁጥር ነገሮችን የምናስተካክል ይመስለናል። አይስተካከልም። መራር ስንሆን እንደውም ልጆቻችንን የምንቀጣበት መንገድ ይለይና ልጆቻችንን መበቀያ እናደርጋቸዋለን። አባቱን ለመበቀል ብለሽ ልጁን ትበቀያለሽ ሳታውቂ። and then the more you strive መራርነትን ለልጆችሽ ብትገቺ አባታችሁ እንዲያርጎኝ ምናምን ካልሽ በኋላ ልክ አደግ ሲሉ ባህሪሽን ያዩታል። ሰውየው ድንገት ወደ ህይወታቸው ሊመጣ ይችላል። ግን እኮ አባቢ እንዳልሽው መጥፎ ሰው አይደለም ቢሉሽ ፔኑን አስበሽዋል። ስለዚህ ይኸውላችሁ አንዳንድ በቀላሉ ማለቅ የሚችሉ ጉዳዮችን ትምክት ይዞን ትቢት ይዞን ተጎድቻለሁ እኮ አልተረዳኝም እኮ ዋጋ አስከፍሎኛል እኮ የሚል ነገር ይዞን የበለጠ ህይወታችንን እንዳናወሳስበው። አሁን በጉዳታችሁ ሰዓት ሁሉም ሰው ከናንተ ጋር ነው ያለው። አሁን በስብራታችሁ ሰዓት ሁሉም ሰው የታባቱ የሚላችሁ ብዙ ነው። ማርዬ ነገ ዞር ብሎ የሚያይሽ የለም። የቱ ነው የሚጠቅምሽ? ትንሽ ሰበር ብሎ ትንሽ ካልም ሆኖ ትንሽ እቺን ነገር ማመዛዘን አለብኝ ስሜታዊ ከመሆን ይልቅ ብሎ ነገርን ማስተካከል ይሻልሻል ወይስ ደግሞ እልህ ተጋብቶ ለፍርድ ቤት መዞር ይሻልሻል? የቱ ይሻልሻል? ቀላል ነው በዚህ ጊዜ ማፋታት። ፍርድ ቤትም ጊዜ በጣም ቢዚ ስለሆነ ጊዜ አይወስድም አሉ። እንደ ድሮ አይደለም ሲባል ሰምቼ ባለፈው ገርሞኝ ነበር። በቃ መፋታት ፈልጋችኋል? ኦኬ በቃ ተፋቱ። I might be wrong though ልክ ላልሆን ይችላል። እና ፍርድ ቤትም ሊያስጨርስልሽ ይችላል። ችግር የለው። የማትመለሽበት ጸጸት ላይ ከምትቆሚ what have I done wrong ይባላል። በጣም ብዙ ሴቶች wrongly የተለያዩ ሴቶችን ካያችሁ ያቺን ነገር ብታገስ ኑሮ የዛኔ ዝም ብል ኑሮ የዛኔ ባልፍ ኑሮ የዛኔ ጓደኛዬን ባልሰማ ኑሮ የዛኔ ሲንግል ጓደኛዬን ባልሰማ ኑሮ የዛኔ እናቴን ባልሰማ ኑሮ የሚሉ በጣም ብዙ ሴቶች አሉ። ይኸውላችሁ ከልክ ያለፈ ዋጋ መክፈል ፕሬዝ የሚደረግ ጉዳይ አይደለም፣ የሚጨበጨብለት ጉዳይ አይደለም። አንቺ የሚጨበጨብልሽ በሚናሽ ባለሽበት ጉዳይ ላይ ኤክሴል ስታረጊ ነው እንጂ የሌላ ሰውን ኃላፊነት ስትወጪ አይደለም። ምናልባት ይሄንን ነገር ብዙ ከቤተሰቦቻችን አይተን ሊሆን ይችላል። so somebody was saying እናቶቻችን በጣም ብዙ ነገር አድርገዋል except መታዘዝ። I said oops that was so true። አንዳንዶች በጣም ዋጋ የከፈሉበት ጉዳይ አንድ መታዘዝ ቸግራቸው ነው፣ አንድ እሺታ ቸግራቸው ነው። ዛሬ ልናጨበጭብልሽ እንችላለን፣ ነገ ግን ዋጋ የምትከፊበት ህይወት ውስጥ እየገባሽ እንደሆነ እንዳትረሺ ማስታወስ ፈልጋለሁ።
አሁን ላይ በየሚዲያው የምትሰሚው ነገር ጀግና ሴቶች እንዴት ልጆቻቸውን እንዳሳደጉ እንዴት ከባሎቻቸው ጋር በፍርድ ቤት ምናምን ብዙ ታሪክ ልትሰሚ ትችላለሽ። ሲገባበት ከባድ ነው። ሲገባበት ዋጋ ያስከፍላል። አንድ ነገር ሪማይንድ ላርጋችሁ። ዛሬ ቺር የሚያደርጓችሁ የሚያጨበጭቡላችሁ የታባቱ ምናምን የሚሏችሁ ሰዎች ነገ አብረዋችሁ ስለማይኖሩ whatever the cases እንደምንም ብለሽ ከሰውየው ጋር ሪኮንሳይል አድርጊ። እንደምንም ብለሽ አስበሽዋል። ሪኮንሳይል ካላረግሽ እኮ የሱንም ያንቺንም ሚና ስትወጪ፣ ልጆችሽን ጥያቄ ለመመለስ ስትሮጪ፣ እንዲና እንዲያ ስታረጊ 2 3 4 ስራ ስትሰሪ and then some days since ባል የለምና የሚጎነትልሽ ሲበዛ የሆነ እንዴት ነው ምናምን የሚልሽ ሲመጣ ዲስሪስፔክት የተደረግሽ ሲመስልሽ እናቴ listen to me ነገ ሊመጣ ያለውን መከራ በአንድ መታዘዝ በአንድ እሺታ መልሹ። I know it's hectic። አንዳንዴ እንዲኮ ያረገኝ ነው የምንላቸው ብዙ ጉዳዮች ሊኖሩን ይችላሉ። it's all obvious። በጣም ነው ማንም ሰው ሊረዳችሁ ይችላል። ይገባኛል። ነገር ግን እንዳልኳችሁ ኮስት ቤኔፊት አናሊሲስ ስሩ ቁጭ ብላችሁ። ይሄንን ሰውዬ ቶለሬት ማድረግ ይሻላል ወይስ ይሄ ግራ የገባው ኑሮ ቶለሬት ማድረግ ይሻላል? ራሴ ይችላልው ወይስ ደግሞ ትንሽ ሰሚት ማድረግ ይሻለኛል? በነገራችን ላይ we were not raised to be wives። ወደዳችሁም ጠላችሁ ሚስት ለመሆን አይደለም ያደግነው። ኢንዲፔንደንት እንድንሆን አድርገው ነው ያሳደጉን። ስለዚህ we don't know how to be wives። እና አንዳንዴ እሺ ማለት ዝቅ ማለት የሆነ ነገር ማለት እንደው በጣም የመረገጥ አይነት ሴንስ ሊፈጥርብን ይችላል። ዛሬ እሺ ያሉቱ ናቸው ከመከራ የተመለሱት። ዛሬ እሺ ያሉቱ ናቸው ከማይገባ ኃላፊነት ራሳቸውን የመለሱት። አንድ ሰው በጣም ኢቪል ሆኖባቸዋል፣ በጣም ክፉ ሆኖባቸዋል፣ ወይ ከሱ ጋር የሚኖር አይደለም ምናምን ብላቸዋል። ወይ ለሚ ሪማይንድ ሰውየውን በምን አይነት ነገር ነው ያሳደዳችሁት? ሰውየው ምን ብለሽ ይሆን? ምን ብለሽ ተናግረሽ አጥንቱን ሰብረሽ ይሆን? ምን ብለሽው እንዳይቀርብሽና እንዳይራራልሽ አድርገሽ ይሆን ብለሽ ራስሽን እስቲ ጠይቂ። ይኸውላችሁ ይሄንን እምለው መጀመሪያ ቢሆን ተዋዳችሁ ለተጋባችሁ፣ ተገዳችሁ ስላረገሽበት የሆነ ነገር ስለሆነ ሳይፈልግ ገንዘብሽን አስቦ ምናምን የገባውን ትዳር አይደለም ስለዚህ ጉዳይ ማወራው። ፈልጎሽ ወዶሽ መጀመሪያ ጥሩ የነበረን ሰውዬ እንደው ከመሬት ተነስቶ ተገለበጠብኝ ካልሽ there might be something that you did. it feels painful። እኔም ስናገረው ራሴ ይደብረኛል፣ ግን I had to rescue you. I had to tell you the truth። ማንንገርሽ እንዲህ የሆኑ ወንዶች ናርሲሲስት የሆኑ ወንዶች እንዲያርገው ወንዶች ይሄንን ሳያረጉ የሚል ኮንተንት ነው የበዛው። So who's gonna tell you? Me. I'm here to tell you because I care about you። ሀሳቡን መግለጥ የሚችለው ስሜቱን ይናገራል፣ ይገልጣል። አንዳንዱ ግን ዝግት ብሎ ወይ ከቤት ይወጣል ወይ ግድግዳ ሰርቶ ይኖራል። እንዳትገናኙ ኮንቨርሴት እንዳታረጉ ይገባል፣ ይበላል፣ ይተኛል፣ ያልቃል። ነገር ምንም አይነት ግንኙነት አይፈልግም። he's broken። ይሄን ነገር ፊክስ የምታረጊው ደግሞ አንቺ ብቻ ነሽ። ቀላል ነው እሺ ማለት ነው፣ ቀላል ነው ያባ የሚሉሽ እኔ ዙሪያሽ ያሉትን ታሪኮችን አቁመሽ what happened ምን ብየው ነው ምን አድርጌ ነው የሚለውን ነገር ብቻ ማሰብ ነው የሚጠበቅብሽ። I understand በጣም ሊያናድድሽ እንደሚችል አስባለሁ ይሄ ኮንተንት። ነገር ግን ነገ ሊመጣ ያለውን ኪዮስ በአንድ ነገር መመለስ ትችያለሽ። በአንድ ሽታ በአንድ ምን አድርጌ ነው በሚል ራስሽን በመጠየቅ ኮርፋሉ ወይ አጥር ሰርተው በመሐከላችን ግንኙነት እንዳይኖር ዝም ብለው ገብተው ወጥተው እንዲህ ነው እኮ ያብዛኛው ኑሮ አይደል? ጸጥ ብሎ ይገባል ይወጣል። ኔክስት ታይም የምሰራው ቪዲዮ አለ። በጣም ነገ ከሚመጣው ኪዮስ ራስሽን ለመጠበቅ ከፈለግሽ እና ቤትሽን ሰላም ማድረግ ከፈለግሽ ምን አድርጌው ነው ምንድነው የተፈጠረው? ማንም ሰው አካውንቴብል አያረግሽም። ባይተው ሴት ነሻ፣ ማንም አካውንቴብል አያረግሽም። አይዞሽ የታባቱ ናርሲሲስቶች ምናምን የሚልሽ ሰው በበዛበት ምንድነው ግን ያረኩት? ለምን ምን ብየው ነው? የተናገርሽውን ነገር ከነቀኑ ከነሰዓቱ ሊያስታውስልሽ ይችላል። especially when we stroke their egoአቸውን በማይገባ ሁኔታ ከሰበርነው የማይገባ ሰው ይሆናሉ። ስለዚህ ነገ ላይ ከሚመጣው ኪዮስ ራስሽን ለመጠበቅ
ሜክ ዮርሰልፍ አካውንተብል። ነገ በችግርሽ ሰዓት አብረውሽ ያጫፈሩ ሰዎች እንደማይቀጥሉ እየነገርኩሽ ኖ ማተር ዋት ከሰውየው ጋር ሪኮንሳይል አድርጊ። ለምን ብቻሽን ትለፊያለሽ? ኢን ዲስ ኢኮኖሚ ለምን ዋጋ ትከፍያለሽ? ለምን ዋጋ ትከፍያለሽ? ኢን ኤንድ አባታቸው መባሉ ይቀራል እንዴ? ኢን ኤንድ ልጆቼ ብሎ መምጣቱ ይቀራል እንዴ? አንቺ በለፋሽው ዋይ ውድ ዩ ዱ ዛት? እቺ ትዕቢት፣ እቺ ኤንገር፣ እቺ ብስጭት ትቆማለች፣ ታርፋለች። ከዛ ዋጋ ከከፈልሽ በኋላ ይሄን ሁሉ የማይገባኝን ዋጋ ከፈልኩ ልትይ ነው። ስለዚህ ለሚ ሜክ ዩ አካውንተብል። ምን ብለሻል፣ ምን ካልሽ በኋላ ነው የተለወጠው የሚለውን ነገር በደንብ አድርገሽ አስቢና ሪኮንሳይል ለማድረግ ሞክሪ። ተረጋጊ። ምንም አይነት ውሳኔ በችኮላ በብስጭት አትወስኝ። ኬፕ ካልም፣ ጸልይ። የሰውን ልብ የሚቀይረው እግዚአብሔር ነው። አት ዘ ሴም ታይም ደግሞ የአንቺ መታዘዝ ሰውየው ለዘብ እንዲል ያደርገዋል። ስለዚህ ዋት ዲድ ዩ ዱ? ምን አርገሻል ማርዬ? ምን አርገሻል? ማንም ምን አርገሻል ብሎ እንደማይጠይቅሽ ግልጽ ነው። ምን አርገሽ ነው? ምን ብለሽዋል? ቲንክ አባውት ኢት። ወዳችኋለሁ። አይ ሆፕ ይሄንን አይታችሁ ትንሽ ታስባላችሁ ብዬ ተስፋ አረጋለሁ። ያረጋችሁትን ነገር የተናገራችሁትን ነገር ታስባላችሁ ብዬ አስባለሁ። ያው ብዙ ጊዜ ስንጣላና አርጊመንቱ ስንገባ እኔ ምንም አላረኩትም የምንላቸው ነገሮች አሉ አይደል? ምንም ሳታረጊው ሪያክት አያረግም። እብድ አይደለም። ኢት ቴክስ ቱ። ለመጣላት 2 ሰው ያስፈልጋል። ለመጣላት ግልምጫሽ ይበቃል። ለመጣላት ኧረ እባክህ ማለትሽ በቂ ነው። ኦኬ ሶ እንደምታስቡበት ተስፋ አረጋለሁ። አይኖ አንዳንድ ዲሲዥን ከባድ ነው፣ አንዳንድ መንገድ ከባድ ነው። ነገ ከሚመጣው ኪዮስ ግን የአሁኑ መንገድ ይሻላችኋል። ወዳችኋለሁ።